በሶሻል ሚዲያ ላይ በተጋራው በወንድማችን በማስተር አብነት ከበደ የሕክምና ፎቶ ብዙዎች ድንጋጤ ውስጥ ገብቷል። እግዚአብሔር ከ7 ጥይት አትርፎት ታሪኩን በዚህ መልኩ ለውጦለታል። በ7 ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያልከ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። እንግዲህ ይህን ሰሞን የማንሰማው እብደትና የማንሰማው ቅጀት የለም ማለት ነው። ለምን ካላችሁ አብዛኛውን የቤንጤ እምነት ተከታዮች ወይም ደግሞ ውሸታም ነብዮች በጣም ብዙ ነገር እየቀጠፉ ብዙ ነገር እየዋሹ ነው። እኔ ግን የሚገርመኝ ምን እንደሆነ ታውቃላችሁ? ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው። ለምትከተሏቸው ሰዎች ነው እኔ እማዝ ነው። ለምን ካላችሁ በዚህ ደረጃ አደባባይ ወጥተው ማስተር አብነትን ይሞታል እያሉ ይሞታል በቅርብ ቀን ይሞታል እያሉ እንግዲህ ትምህርት አስተማርነ እያሉ እየቀጠፉና እየዋሹ እናንተ ምኑን እንደምትከተሏቸው አላሁ አለም። ገባችሁ አይደለ? ማስተር አብነት ኢንሻአላህ አይሞትም ይድናል። ግን እናንተ ውሸታችሁ ይጋለጣል። እመኑኝ ማለት ነው። ውሸታችሁ፣ ቅጥፈታችሁ እንደዚሁም ደግሞ ሰውን ወደ ጥመት የምትወስዱበት ነገር ይትጋለጣላችሁ። በቅርብ ቀን እየተጋለጣችሁም ነው። ምክንያቱም የውሸታም ነብይ ብሎ ያለው ይሄ ልጅ የቤንጤ እምነት ተከታይ ነው። ገባችሁ አይደለ? ግን የውሸት ነብዮች በስከ መጨረሻ እየበዙ ነው ብሎ ቪዲዮ የሰራባችሁ የራሳችሁ ወገን ነው። ገና እናንተ ትዋረዳላችሁ። እመኑኝ ወላሂ። እና ለምኖ ለለማኝ ቆሮንጬን ቀማ ይላል ያገሬ ሰው። እናንተ የሰው ልጅ እድሜ መስጠት ሆነ መቀማት ሆነ አትችሉም። የሚሰጠውም የሚነሳውም አላህ እንጂ እናንተ እነማን ናችሁ? እናንተ ምንድናችሁ? ሲጀመር የመጨረሻው ነብይ ረሱል ሰለላሁ ዐለይሂ ወሰለም እንጂ ከዛ በኋላ ሲጀመር ነብይ የሚባል ነገር የለም። ገባችሁ አይደለ? ግን ወደ ደቡቡ ክፍል ምንም ስለማያውቁ ምስኪን ስለሆኑ ለዛ ነው የምትጫወቱባቸው። ለዛ ነው በደንብ እየተጫወታችሁባቸው እያጀዘባችኋቸው ያለ እንጂ ከዛ ውጭ ማንም አይሰማችሁም ማለት ነው። እና እንዴት ነው እናንተ እነማን ናችሁ? ሲጀመር እናንተ ምንድናችሁ? እናንተ እነማን ናችሁ? እናንተ ምንድናችሁ? እናንተ ምንድናችሁ? እናንተ ሰውን የምትገሉ ሰውን እንትን የምትሉ እናንተ እነማን ናችሁ? የሚያድነው የሚያነሳው አላህ Subhanahu Wa Ta'ala እንጂ ከዛ ውጭ ምንም አምላክ የለም። ገባችሁ? እየቀጠፋችሁ እንደሆነ በደንብ ጠንቀቃችሁ ታውቃላችሁ። ግን እንዴት ነው ሰው ታሞ አይድንም ብላችሁ እንደዚህ ማለት አደባባይ ላይ እንደዚህ ትምህርት ማስተማር አይደብርም? ትንሽ አይከብድም? ነገ ወዲያ ያለ ማለት ይሄ ትምህርት ይሄ በቃ 21ኛው ክፍለ ዘመን አንብብ ነው፣ እያነበቡ ነው። ሰው አብዛኛውን ወደ እስልምና እየጎረፈ ነው። እንደዚህ በሆነበት ታይም ለምንድን ነው ሰውን የምትዋሹት? ለምንድን ነው የምትቀጥፉ? ለምንድን ነው በዚህ ደረጃ በቃ ራሳችሁን ዝቅ የምታረጉ? ሃይማኖታችሁን ዝቅ የምታረጉ? ኢንሻአላህ ማስተር አብነት በፈጣሪ ፍቃድ ይድናል። ገባችሁ አይደለ? ካሁን በፊትም እንደዚህ እግሩን አሞት በቃ ለፈጣሪ እኔ ቁሜ እጸልያለሁ ባለው መሰረት ድኗል። አሁን አጋጣሚ ግን በቃ ወደ ሰውነቱ መጣ። ሰው ነው እና እናንተ ምንድን ነው በዚህ ደረጃ የምትቀጥፉት? ሰውን ለማጥመም ሰውን የሆነ ነገር ለማድረግ እንዴት በዚህ ደረጃ ተነስታችሁ ትበጠረቃላችሁ እንዴ? ሰው እንዴት ነው በ21ኛው ክፍለ ዘመን እንዴት ነው ከታመመ ሰው ላይ እንደዚህ በቃ ማለት ሰውን ለማሳመን እየተጠቀምከው ነው። አንተ ሰውን ለማሳመን እየተጠቀምከው ነው ሲስተሙን። አይኖ ተረድቻለሁ። ግን ቢሆንም በዚህ ደረጃ ለምንድን ነው የምትቀጥፈው? ለምንድን ነው በዚህ ደረጃ የምትዋሸው? ለምንድን ነው ነገ ወዲያ እነዚህ ተማሪዎች አንብበው ካነበቡ በኋላ እኔ ዋረዳለሁ ብለህ ትንሽ አትሰጋም? ትንሽ አትፈራም እንዴ? እኔ የምለው የት እየሄዳችሁ ነው? በዋለፈው ቲክቶክ አዋርድ ላይ አንዲት መልእክትኛ ልካችሁ እንደዛ አላችሁ። እኔ በነፃ ልስጣችሁ፣ ወደ ጌታ ተቀበሉ። የትኛው ጌታ? አላህ Subhanahu Wa Ta'ala እኮ እኔና እናንተን የፈጠረ አምላክ ኢየሱስን የፈጠረ አምላክ ተቀምጦ ሰው ፍጥሩን አምልኩ ብሎ ይጠራል ወደዛ። አሁን ደግሞ ጭራሽ ብላችሁ ደግሞ በማስተር አብነት ትቀልዳላችሁ። በማስተር አብነት እኔ የሚቀልድ ሰው በጣም ነው የምናደደው። ለምን ካላችሁ ለኢትዮጵያ እናቶች ሲል ይህ ልጅ መዳን አለበት ኢንሻአላህ። ደሞም ይድናል።
እናንተ ግን እድሜ ልካችሁ ለምንድነው በዚህ ደረጃ የምትዋሹት? ለምንድነው በዚህ ደረጃ ሰውን የምታጠሙት? ለምንድነው በዚህ ደረጃ የእናንተን ስተት እኮ እናንተ ራሳችሁ ብቻ እኮ አይደለም ጀሃነም እየገባችሁ ያለ የማውቀው ማህበረሰብና ብሔረሰብ እያገባችሁ ነው ወደ ጥመት። እንዴት ነው ማለት እኔ አላቅም እኮ እንደኔ እየበላህ እንደኔ እየጠጣ እንደኔ እየሸና እንደኔ ምን እያልክ የትኛው ነብይ ነው ሲጀመር? ኮልኮሌህን ሳጠርግ የምን ነብይ ነው? ኮልኮሌ አብዛኛውን ኮልኮሌያችሁን ሳጠርጉ ነው የምትሄዱ። ሁለተኛ ደግሞ በሃይማኖት ስር ተጠልላችሁ ስንት ሴት ነው የምታማግጡ? እንደዚህ ጌታ ኢየሱስ ከኔ ጋር ተኝ ብሎሻል፣ ጌታ ኢየሱስ እንደዚህ ብሎሻል፣ ጌታ ኢየሱስ እያላችሁ ስንትን ሰው ነው የስንት ሰው ህይወት ስንት ሴት እኮ ተደብቆ እንጂ በእናንተ ያልተበላሸ በእናንተ ያልተደፈረ በእናንተ ብዙ ነገር ያልሆነበት ሰው የለም። ገባችሁ? ዛሬ ግን ብለ ደግሞ ማስተር አብነትን በዚህ ደረጃ ትናገራላችሁ ብዬ እኔ አምኜ አላቅም። ግን ቅጥፈታችሁ ውርደታችሁ እንደቀጠለ ነው። እብደታችሁ አስባችሁታል? እኔ ወላሂ እንዴ ፈጣሪ እያለ እናንተ ምን ነው እኛ እናውቃለን አላችሁ እንዴ? አላህ እያለ እናንተ እነማን ናችሁ? ሲጀመር እናንተ እነማን ናችሁ? እናንተ እኮ የፈጠራችሁ አምላክን ትታችሁ እኮ ነው እናንተ እየለፈለፋችሁ ያለ እና ለማንኛውም አትደሰቱ። ወንድማችን አይሞትም፣ ኢንሻአላህ ይድናል። እናንተ ቁጭ ብላችሁ እሱ ድኖ ከዛ በኋላ እናንተ ቁጭ ብላችሁ እየተቃጠላችሁ እኔ ማስተር አብነትን እምመኝለት ምን እንደሆነ ታውቃላችሁ? አላህ ዲነል ኢስላም እንዲወፍቀው፣ አላህ ትክክለኛውን መንገድ እንዲመራው፣ ትክክለኛውን እምነት መጥቶ በሱ የተነሳ ብዙ ሰው ይሰልማል ብዬ አስባለሁ። እናንተ አሁን እኮ ፍን እያደረጋችሁት ነው ያለ። ጭራሽ ማስፈራራት ጀመራችሁ። ለማንኛውም ወንድማችን ይድናል። ብዙ አትደሰቱ። ውሸታሞች፣ የውሸታም ነቢዮች አትደሰቱ። በ21ኛው ክፍለ ዘመን አትቅጠፉ። መቅጠፍ በጣም ነው የሚደብረው። ገባችሁ? ለምን ወጣቱ እያነበበ ብላክስ እያወዛገባችሁት ነው ያለው። እያወዛገባችሁት ብዙ ሰው እኮ ተወዛግቦ እኮ በቃ ሁላችንም ተወዛግበን እኮ ነው የምንሄደው። ለምን? በእናንተ የተነሳ ጥመት፣ በእናንተ የተነሳ ውሸት፣ በእናንተ የተነሳ በቃ ዝባዝንኬ ስለምትፖስቱ በቃ ለመፈመስ ብላችሁ የማትፖስቱት ነገር የለም። ከዛ ደግሞ እኛ እውነት መስሎን እንደ አባይ ውሃ ኮለል እያልን የእናንተን እየሰማን ጭንቅላታችን ይበጠበጣልና ለማንኛውም አንተ ሰውን አትገልም፣ አንተ ሰውን አትሰጥም። ለራስም ሲጀመር አላህ ካለ ከፈለገ ከዛው ላይ እያለ ያረጋሃል መለከል ሞት ልኮ። ግን አውቆ ፈጣሪ ዝም ሲላችሁ ደንበር አትለፉ። ደንበር ማለፍ ነገ ወዲያ ዋጋ ያስከፍላችኋል። ይህን 60 ዓመትና 50 ዓመት ብዙ አታድርጉት። ገባችሁ? ሁላችንም የማይቀር ጉዞ ሞት የሚባል ነገር አለ፣ እንሄዳለን። ግን እናንተ ውሸታሞች ነብዮች፣ የመጨረሻ ዘመን ውሸታም ነብይ ይበዛል ተብሏል። በእናንተ ሃይማኖትም በእኛ ሃይማኖትም። ስለዚህ የውሸታሞች ነብዮች እየለፈለፋችሁ ሰውን ወደ ጥመት አትጥሩ። የሰው ልጅ ታመመ ማለት ይሞታል ማለት አይደለም። ይድናል፣ ኢንሻአላህ ይድናል። 100% እርግጠኛው ነኝ የምነግርህ። የእናቶች የኢትዮጵያ እናቶች ዱዓ ማስተር አብነት ተነስቶ ይሄዳል። ለእናንተ ግን ትዝብቱ ነው ትርፉ። እናንተ ቁጭ ብላችሁ በዚህ ደረጃ ሃይማኖትን ለመስበክ ብላችሁ በዚህ ደረጃ ስትዋረዱ ማየት ግን በጣም ነው የሚደብረው፣ በጣም ነው የሚያስጠላው እንጂ እሱ ይድናል። ሰውን እንዴት ነው እናንተ እነማን ናችሁ ሲጀመር? ሰውን ትሞታላችሁ ብላችሁ እንትን የምትሉ ትሞታለህ፣ እንደዚህ ትላለህ ብለህ የምትል አንተ ማን ነህ? ለአንተስ ለህይወት ዋስትና ምን አለ? ሁላችንም ዋስትና የለንም። ኑ በተባለበት ቀን እንሄዳለን። ስለዚህ በአላህ አትቅጠፉ፣ አትዋሹ። በዚህ ደረጃ ደግሞ 21ኛው ክፍለ ዘመን ነው ያለነው፣ ወጣቱ እያነበበ ይሄድብናል እያላችሁ ፍሩ። እናንተ ግን በቀጠፋችሁ ቁጥር ወጣት እየዘመተ ነው ወደ ዲነል ኢስላም እና ለማንኛውም ውሸታሙ ነብይ ተው። ጅል ሲጃጃል እቃ ይፈጃል ይላል ያገሬ ሰው። ወጣትን እያወዛገብክ ወደ ጀሃነም አትዱል። አለቀ ደቀቀ። ዮኒ ማኛ በገንዘብ ይዛችሁት እንጂ ሲጀመር ሃይማኖቱን አምኖበት አይደለም የተቀመጠው።
ሃይማኖቱን አምኖበት ሳይሆን ፈልጎት ሳይሆን በገንዘብ በዶላር ስለገዛችሁት ነው። ደግሞ ከልቡ ያለውን ነገር ደግሞ ማውጣት አትችሉም። ብዙ ጊዜ ከልቡ ያለው ምን እንደሆነ በደንብ ጠንቀቃችሁ ታውቃላችሁ። እና ውሸታሞች ነብዮች ፕሊስ ሰው አታሳስቱ። ይሄ የኛ ዘመን ነው። ዘመኑን ለኛ ተውልን። ገባችሁ? እና ሰው ታመመ ማለት ይሞታል ማለት አይደለም። ያንተም እኮ አላህ ከወደደና ከፈቀደ የማስተር አብነትን ካንሰር ላንተ ሊሰጥህ ይችላል። ስለዚህ እርግጠኛ ሆናችሁ አትበጥረቁ። ወንድማችን ይድናል። የሚድነው ደግሞ ለነዛ ምስኪኖች እናቶች፣ ለነዛ ምስኪኖች አባቶች፣ ለነዛ ምስኪን እህቶቻችን ወንድሞቻችን በኢዝኒላህ ይድናል ኢንሻአላህ። እናንተ ግን እድሜ ልካችሁን ተዋሿታላችሁ። ውሸታሞች ማለት ነው። ለሃይማኖታችሁ ክብር ይኖራችሁ። በየቦታው እየገባችሁ አትዋረዱ። በጣም ነው የሚያስጠላው። አደርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ላይክ